ናሲለኝ ውሃውናይቼ ስራመድ እግሮችን ዘርግቼ በድንገት ወጀብ ሲነሳብኝ አሁንስ እንግዲህ አበቃልኝ አልኩኝ። እኛ ከኢየሱስ ውጪ አናመልክም። ስማ አዳኛችን ኪዳነ ምሕረት ፈዋሻችን ኪዳነ ምሕረት ታምር የምትታሳየን ኪዳነ ምሕረት ለሷ እስኪ አንደዚህ ልብላችሁ አብና ወልድ የለም አትከራከር። መንፈስ ቅዱስ ብቻ ነው ያለው። አብ የለም ወልድም የለም። እናንተ ጴንጤዎች ስትዘምሩ ረጋ ብላችሁ ዘምሩ። ጭፈራ ታበዛላችሁ። ያሳዝናል። ያልፈለግሽውን ያልወደድሽውን ሰው በትንቢት አሳቦ ምናምን እንዳታገቢ ተጠንቀቅ። ለምሳሌ አንድ ሰው ሚያዝያ ላይ ባልሽ ይመጣል አለ። መጣ ሰውየው፣ ልትወጂው አልቻልሽም፣ ግዴታ የለብሽም፣ አለቀ። ማርቆስ ወንጌል አይደለም። ማርቆስ 1:9 ያንቺ ባል በቀለ ነው የአባቱ ስም ማሞ ነው ቢል ግዴታሽ። ሰላም ብለናል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ። እወዳችኋለሁ። ስሙ ይህንን ጉድ ነብረት ሁላችንም ታድነን፣ ሁላችንም ተፈውሰን እንብላችሁ እስካለያ የጭንቅ አማላጃችን ኪዳነ ምሕረት አዳኛችን ኪዳነ ምሕረት ፈዋሻችን ኪዳነ ምሕረት ታምር የምትታሳየን ኪዳነ ምሕረት ለሷ እስኪ አንደዚህ እንብላችሁ አያችሁ አይደል? ለብሽሽቅ አይደለም። ይሄ እውነት ነው። መሬት ላይ ያለ ሐቅ ነው። በእግዚአብሔር ቦታ ሌላውን ተክቶ እንደዚህ አፉን ሞልቶ እልል በሉ አዳኝ ፈዋሽ ብሎ የሰው ስም እየጠራ አዳኝ ነው እያለ ሲያውጅ ማንም የተናገረ የለም። ይሄ አሁን ግልጽ በሆነ መንገድ ሰው እየተመለከ ነው። አዳኝ ኢየሱስ ነው፣ ፈዋሽ ኢየሱስ ነው። መሬት ላይ ያለው እውነታዊ ነው። በኢየሱስ ቦታ ሌላ ቁጭ ብሎ እየተመለከ ነው ስንል ውሸት የሚመስላችሁ ሰዎች ስሙ። ይሄንን ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ከዚህ በላይ የጨለማ ጉዞ የለም። ኑ ወደ ኢየሱስ። ሕይወት ኢየሱስ ነው። ስሙ ይሄንን። እነዚህን ኃጢአቶች የፈጸመ የቄደር ጥምቀት ያስፈልገዋል። አንደኛ ሃይማኖቱን ክዶ ወደ ሌላ ሃይማኖት የሄደ በንስሐ መመለስ የፈለገ ሰው የቄደር ጥምቀት መጠመቅ አለበት። ሁለተኛ ከሌላ እምነት ካሉ ሰዎች ጋር ሩካቤን የፈጸመ ሰው የቄደር ጥምቀት ያስፈልገዋል። ሶስተኛ ለጣዖት የተሰዋን ምግብ የበላ የቄደር ጥምቀት ይጠመቃል። አራተኛ ከስጋ ዘመዶቹ ጋር ሩካቤ ስጋ የፈጸመ ግብረ አውናን ወይም ማስተርቤሽን የሚፈጸመ ሰው የቄደር ጥምቀት ያስፈልገዋል። አምስተኛ የአዋጅ አጽዋማትን የሻረ ሰው የቄደር ጥምቀት ያስፈልገዋል። የስጋ ዘመድና ከሌላ እምነት ጋር ነው። እዛው እርስ በርሳችን ዝሙት ብንፈጽም የፈለግነውን ብናደርግ ችግር የለም ነው። ክብር ለኢየሱስ ይሁን። ግራ ተጋብቶ ግራ ማጋባት ማለት ይሄ ነው። እንግዲህ ኢየሱስ ያድናል፣ ሕይወት ይሰጣል። ግራ ከተጋባ ሕይወትም ያወጣል። ከባድ ነው። ስሙ ይሄንንም። አብ የለም ወልድም የለም። ይህን ስል ምናልባት ልትደነግጡ ትችላላችሁ። አዎ ደግሜ ይላለው አብ የለም። አሁንም ደግሜ ይላለው ወልድ የለም። ወልድንም አብንም ሊገልጥልን የሚችል መንፈስ ቅዱስ አለ። መንፈስ ቅዱስ አብ ወልድ መንፈስ ከምንለው ከሥላሴ አካል አንዱ ከመለኮትነት ያላነሰ ከኛ ደግሞ ያልተለየ አብሮን የሚኖር በመንፈሱ አማካኝነት አብን እኛ ውስጥ ያደረገ ወልድንም በእኛ ውስጥ ያደረገ ስለ ወልድ ስንናገር የሚገልጥልን ስለ አብም ስንናገር የሚገልጥልን መንፈስ ቅዱስ ነው። አዎ ደግሜ ይላለው አብ የለም። አብን የገለጠልን መንፈስ ቅዱስ ኢየሱስ ክርስቶስ። አንተ በጣም ነው እንደተፈላሰፍከው። አያችሁ ስጎር ራሱ አያችሁ። ባዶ ነገር ድሮም እኮ እንደዚህ ነው፣ ጩኸት ብቻ። ከዚህ በፊት ኦንሊ ጂሰሶችን ነው የምናውቀው። አሁን ደግሞ ኦንሊ ስፒሪትም መጥቷል። አንተ አሁን ለኛ ለማስረዳት ወልድ የለም አብ የለም እያልክ የተቸገርክ ነው። እኛ ደግሞ አንተን መልሰን እንዲሁ ትኩር ብለን ስናይ አንተ ራስህ የለም። አቤት አቤት ትፈላሰፋለህ ጭራሽ። ኢየሱስ ያድናል። ገና ብዙ እንሰማለን። ምንም ማድረግ አይቻልም። ኧረ ኢየሱስ ያድናል። ስሙንም በዚህ ዘመን መልአክ የተናገረው ሰው የለም። በዚህ ዘመን መልእክቶች በመልአክ ቢመጡ ኖሮ እያንዳንዳችን እዚህ ምልክት ቋንቋ ተናጋሪ ነበር።
እግዚአብሔር የተመሰገነውን በሰው ነው የሚናገር። ለምን ብትሉ አያችሁ በመላእክ በነ ገብርኤል ሲናገር በዛ ዘመን መጥቶ ለገብርኤል መልስ ሰጥተው እንዴት ይሆናል ሲል ገብርኤል ገረመው። ታውቃለህ ገብርኤል ገረመው። ምክንያቱም ገብርኤል ማለት እነ ገብርኤል መላእክታን እግዚአብሔርን የሚያውቁት ዕውቀትና ሰዎች እግዚአብሔርን የሚያውቁት ዕውቀት ከፍተኛ ልዩነት አለ። እነ ገብርኤል እግዚአብሔርን ሲያውቁት በቅርብ ነው። ይሆናል ካለ ይሆናል ነው። ዛሬ ምድርን በእጄ ጠቀላለሁ ካለ ልክ ነው የሚሉት እነሱ። ሰው ጋር ቢሆን ግን እንዴት ጠቀለዋል? የችጋጓን ጦር የሚመሳሰሉት እነዛ ፎቆች እጅን አያውጉም ነው የሚለው ሰው ቢሆን ማለት ነው። አያችሁ እነ መልአኩ ገብርኤል ጋር ግን እንደዚህ የሚባል ነገር የለም። በቃ ዛሬ ዓለምን ጠቀላለሁ ካለ ልክ ነው። ዛሬ ምድር ባፍጥማ ትገለበጣለች እውነት ነው። እስቲ አንድ ሰው አሜን። አያችሁ እግዚአብሔር እነሱ የሚያውቁት እንደዚህ ነው የሚያውቁት። እዚህ መጣና አገልጋይ ገረመው ገብርኤል እንዴ መቅደስ ውስጥ እንዴት ይሆናል? እንዴት ይሆናል? መቅደስ ውስጥ እያገለገልክ እንዴት ይሆናል? እግዚአብሔርን እኔ ማለት ሰማማ እኔ ከዚህ በኋላ ሌላ ስትጨምር በጌታ ላይ መስማት አልፈልግም። እስከዛ ድረስ በጌታ ሰላም። እስቲ አንድ ሰው አሜን ይላል። አሜን። ክብር ለኢየሱስ ይሁን። ለዚህ ነው ታውቃላችሁ ለኛ በመላእክት ይናገረን ስለማናምን ሁላችንም በቃ እዚህ ስብከት ሁሉ ነበር የሚሆነው። እግዚአብሔር ይባረክ። መቼም የምህረት ዘመን ላይ ነው ያለነው። በሰው ይናገራል። አሜን። ስለዚህ በነብይ አባቶች መጥቶ ይናገራል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ስሙኝ። ስጀምር ንግግር ጓዳዬ ይመጣል መንፈሱ በላይ ስተራው ፈጥኖ ከጫፍ ያላወ ኢየሱስ በኔ ላይ ይክብር ናሲለኝ ውሃውን አይቼ ስራመድ እግሮቼን ዘርግቼ በድንገት ወጀብ ሲነሳብኝ እንግዲህ አበቃልኝ አልኩኝ። ስለዚህ ነው አምላኬ የምለው ጌታዬ የምለው ንጉሴ የምለው ስለሚያድነኝ ነው። አቤት 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 አቤት! ክብር ለኢየሱስ ይሁን። እንዴት ደስ ይላል! ኢየሱስ ብቻውን ያድናል። አይገርምም? እንኳንም የኢየሱስን እሱ ብቻ ህይወት ነው። የትም አናገኝም ይሄንን ደስታ የትም። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። ስሙኝንም እሺ እናቶች ሲዘምሩ እንዴት ነው? ሰላም ህይወቴ ዘመኔ ኑሮዬ ያጥለቀለቀው የደስታ ዘይት ውስጥ ያራሰው ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬ የህይወት ዘመኔ መልካም አድርጎት ነው። ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬ የህይወት ዘመኔ መልካም አድርጎት ነው። እወድሃለሁ አባቴ ኑሮዬ ቀየርከው። እወድሃለሁ ኢየሱስ ታሪኬ ቀየርከው። እንዴት የሚዘምሩ ብቻ መንፈስ አለ። ክብር ለኢየሱስ ይሁን። በዚህ አጋጣሚ የራሴን ምልከታ ነው። አንዳንድ ሰዎች ይሄንንም አጣመው ወደ ሌላ ይወስዳል። የራሴን አባቶች፣ ወጣቶች፣ እናቶች አሉ እየዋሻው ከሆነ እናንተ ራሳችሁ ፍረዱ። በያለንበት ቤተክርስቲያን ላይ በሀገር ደረጃ ራሱ እኔ እንጃ እንደ እናቶች ከውስጥ ከልብ የሚጸልይ እኔ እንጃ ከባድ ነው። አንዳንድ እናቶች አሉ ግን ቢሆንም ከ190% እኔ እርግጠኛ ነኝ በቃ ከልብ ነው የሚጸልዩ። የእውነት ያለ እውነተኛ ጸሎት ነው የሚጸልዩ በኢየሱስ ስም። በእውነት አብዛኞቻችን ይሄንን ጠንቅቀን እናውቃለን። ብዙ ነገሮቻችን የተስተካከለው እኮ በእናቶቹ እንባና ጸሎት ነው። በቃ የነሱ እኔ የሚገርመኝ ከውስጥ ነው የሚጸልዩት። በቃ ማስመሰል የለም። ክብር ለኢየሱስ ይሁን። ወንዶችም በጣም አባቶችም ወጣቶችም ይጸልያሉ። አንዳንዴ ያው አለ በቃ እንደ እናቶች እንጸልይ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። አላወራም እኔ ብዙ። ኢየሱስ ያድናል። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። የአዲስ ኪዳን እዚህ የምንተናነጽበት ትንቢት የመጽሐፍ ቅዱስ ስልጣን አይነት የለውም። የመጽሐፍ ቅዱስ አይነት ስልጣን የለውም። ለምሳሌ አንድ ሰው ሚያዝያ ላይ ባልሽ ይመጣል አለ። መጣ ሰውየው፣ ልትወጂው አልቻልሽም፣ ግዴታ የለብሽም፣ አለቀ።
ማርቆስ ወንጌል አይደለም። ማርቆስ 1 ቁጥር 9 ያንቺ ባል በቀለ ነው የአባቱ ስም ማሞ ነው ቢል ግዴታሽ። የአዲስ ኪዳን ትንቢት ግን ሚያዝያ ላይ ይመጣል የሆነ ሰው ሲባል ሚያዝያ ላይ መጣ አይደለም። ከዛ በኋላ ሰውየውን አላወቅሽው አልወደድሽው፣ በቃ ካልወደድሽው ሰው ጋር መኖር ከባድ። ስለዚህ እግዚአብሔር ይጣራልኝ ትያለሽ ማለት ነው። ይሄ ነገር ይጣራ። ምንም ልብ ያልገባም ሰውየው ሚያዝያ እንዳለኝ እንደዛ ነው የመጣው። ልክ አጋቦስ ትታሰራለህ እንዳለ ይታሰራል። ጳውሎስ ግን ሄደ። ለዛ ነው ብዙ እህቶች ዘመናቸውን የሚያሳዝን ትዳር ኖሮ ይኖሩት። የሆነ ሰውዬ ተናገረ፣ ጌታ የሆነ ሰው ያመጣልሻል አለ። የሆነ ሰውዬ መጣ። ከዛ በኋላ አልወደደችውም። አንዲት እህት የነገረችኝ ልንገራችሁ። ሰው የሰርጉ ቀን ብዙ ሴቶች የሰርጋቸው ቀን የውሸት ያለቅሳሉ አለች። ከቤት ሲወጡ የውሸት ያለቀሱ ምናምን ይላል። እኔ ያን ቀን ግን የእውነቴን ነው ያለቀስኩት አለች። ለምን? ሰውየው በቸርች ውስጥ ዋነኛ ሰው ነው፣ መሪ ነው፣ መስራች ነው፣ ቅብር ጥሴ ነው። ከዛ በኋላ ትንቢት ተነገረ። እሱም ትንቢቱን ተከትሎ ከቻለ ከዛ በኋላ ብታየው ልትወደው አልቻለች። ምንም ፍቅር ሊመጣላት አልቻለ። በጎን ግን አንድ በጣም የምትወደው ሰው ነበር። በጣም ነው የምትወደው፣ እሱን ነው ማግባት የምትፈልገው። እዚህ ጋር ደግሞ ትንቢቱ ሌላ ትንቢት ነውና መጡ ማለት ነው። ትዳር ከተያዘ በኋላ ያው ልጅ ይወለዳል፣ ልጅም ይወለዳል። ግን ኑሮ አይበለውም ይኖር ስቃይ። ቤትን በኮምቦርሳቶ ለሁለት ለይተህ ባለ በዚህ ሚስት በዚህ የውሸት ላይፍ ምንድነው? እቺ ሴትዮ የሆነ ጸሎት ላይ እንደዚህ አለ። ከዛ በኋላ ጋሼ ከቻለ እግዚአብሔር ነው ያለው ባልወደውም ብላ ገባች። ለምን? ትንቢተ ኢሳይያስ መስሏት፣ ትንቢተ ሕዝቅኤል መስሏት፣ ትንቢተ ኤርምያስ መስሏት፣ ነብዩም ቸርቻቸው ውስጥ ያወራውም እንደ ኢሳይያስ እንደ ኤርምያስ መስሏት፣ ዳይሬክት ሪቨሌሽን መስሏት አይደለም። እግዚአብሔር የሆነ ሰው ይመጣል ይላል እንጂ በቀለ ማሞ ካለ በቀለ ካስጠላሽ ማግባት የለብሽ። በቃ የሆነ ሰው ይመጣል። እግዚአብሔር ይሄ ሰውዬ ነው ምንም እንደ ደስ አይለኝም፣ ወሬውም ደስ አይለኝም፣ መንፈሳዊም ወሬ ያወራም። ገና እንደተቀመጥን የቃና ፊልም ነው የሚያወራው። በደሞ ትንቢቱ ጋር ደግሞ ማች አድርጓል ማለት ይመጣል ብሏል። ሰውየው መጥቷል እና በቃ አንተ ብለሃል ምን አረጋለሁ አይባልም። አጋቦስ ኢየሩሳሌም ትታሰራለህ አትሂድ ሲለው ሄዳለሁ ነው የሚባለው። የአዲስ ኪዳን ትንቢት እንደ ቅዱስ መጽሐፍ ካልፈጸምከው የምትጠየቅበት አይደለም። ይሄ ደግሞ ደስ የሚል ቆንጆ መልእክት ነው። ሰምታችኋል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ሰማይነን መጽሐፍ ቅዱስን አንብቦ የማያውቅ ጀለስ መክረ እሺ በቃ አንተ አትዘን፣ አይዞ ያጋጥማል። በቃ እንደዚህ አይነት ነገር እግዚአብሔር አንዳንዴ የሆነ ነገር ሲያሳጣ ለመልካም ነው። ሙሴ እንደዛ ያከማቸው ሀብት ሁሉ ተወሰደበት፣ ልጆቹ ሞቱ፣ እንደዛ በደዌ በቁስል ተመታ። ግን እግዚአብሔርን በጽናት ታግሰው ገብቷል። መታገስ አለበት። ሙሴ እንደዛ በቃ ያከማቸው አንተ ደግሞ በእናትህ እንቅርት ላይ ጆሮ ደግፋቱንብኝ እና መጽሐፍ ቅዱስ ላይ እኮ ነው የሚለው። ታዲያ እሱ ኢዮብ አይደለም? ኢዮብም ቢሆን ያው ነው እና የስም ስህተት ኖርማል ነው እና መጠንከር አለብህ። እግዚአብሔር በተሻለ በረከት ነው የባረከው ልብ ብለህ ካነበብከው። ስለዚህ አይዞ በቃ መከዳት ያለ ነው። ገብቶሃል? እንደዛ አብርሃም ወንድሞቹ ከርተውት በባዕድ ሀገር በባርነት ሲሸጡት እዛ ግብጽ ሀገር ሄዶ እግዚአብሔር ለክብር አበቃው። ያን ሁሉ ፈተና አልፎ እና አብርሃም በዛ ሁሉ ፈተና መሀል አልፎ እሱስ ቢሆን አብርሃም እኮ ነው ዮሴፍ ነው እንዴ? ብቻ ማንም ይሁን ማንም ለበረከት ነው በቅቷል። እግዚአብሔር ለመልካም ነው ሁሉን ነገር። አትዘን በቃ ምንም እንዳይከፋ ገብቷል። በልጅ ጦት የምትሰቃየው ያቺ ቀን ማታ የምታለቅሰው ኤደን ብቻ ሁሉም ያልፋል። እሱ ያስማማናል። ሌላው ይጣራ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ሰው አይደለም። አረ ለቀቃርክ የሆነ ገንዘብ ጋር ቤት ጋር የሆነ ንብረት ጋር የምንጣበቅበት መጠን በጣም
በጣም ነው የሚያስጠላው ኢትዮጵያ። ለከካርክ ውሃ የማሄድ ከሆነና የሆነ ቦታ የሚጠራቀም ከሆነ ሽታውን አትችሉትም። እዛ ውስጥ ሕያው ነገር አታገኙ። የሞተ ነው ውስጡ ያለውም ነገር ሁሉ ይሞታል። የማትለቀው ነገር ላንተ በሽታ ነው የሚሆን። ያለ ስራውን ከለቀቀ እንደሚሞት ነው የሚያምነው። የሆኑ ነገሮችን ካጣ እንደሚሞት ነው የሚያምነው። ሰዎች ከጠሉት እንደሚሞት። ለቀቀው እንጂ እዚህ ምድር ላይ ብዙ አትኖርም። ወይ ጨርሰሃል ወይ ትንሽ ነው የቀረ። ለቀካርኩት ረፉ። እኔ አምላክ እንደሆንኩ እወቁ የሚለው ቃል ቢስቲ ተረጋጉ። ያንተ ሩጫ አይደለም የሚያኖር። ልቀቁት። ራስን መልቀቅ ሲጀምር በረከት እንዴት ወደ ቤት ሰተት ብሎ እንደሚመጣ ለእግዚአብሔር ስትተው እግዚአብሔር ለእግዚአብሔር መስጠት የማትችለው ነገር በኢየሱስ ስም ላንተ አይሆን። እግዚአብሔር አምጣ ሲል እንካ ልትለው የማትችለው ነገር ላንተ አይሆን። መርዝ ነው፣ ካንሰር ነው። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ስሙ ይንንም የማይጠገብ ስም ከባህሪ ከጅምሩ እውነት የእውነት መምህሩ ያሳይ እንጂ እየኖረ እልፍ ፊደል ያልሰደረ ሰው የማይንቅ የማይጠላ ዞር ማይል እንደ ጥላ የቃል ማዕሳ አንጋጋ ለፍቅር ሲል የተወጋ ወዳጅ አለኝ ሁልጊዜ አዲስ ነው ምረቱ አይቀየር አይዞር ፊቱ የማይጠብቅ ጦር ሰብቆ የማይከዳ ቀን ጠብቆ ነገር አልቆ ሳለ በጾም የማይጠፋ የሚጤስ ጣፍ የሚሸከም እስከ ሽበት መለዋወጥ የሌለበት ወዳጅ አለኝ የተናቀ የተጠላ ለፈውሴ ሲል የቆሰለ ሲጫው ጊዜ ያልተሰማ ለርካታዬ የተጠማ ስድብ ከፌዝ የጠገበ ለመዳኔ የታመመ የሞት መውጊያን ያስወገደ የአብ ቁጣር ያበረደ እንዲህ ያለ ወዳጅ አለኝ ናዳን ብሎ የገደለኝ የሞተልኝ የሞትኩበት የዳንኩበት ያለ ጥረት ጣፋጭ ስሙን የማንጠግበው ማንነቱ የስሙ ነው። ኢየሱስን እየጠራ ማንጠገበ ማንስ ራበው? አልጠገብኩም አራበኝም፣ አልጠግበውም አይርበኝም። ኢየሱስ 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 ከሞት ሱስ አውጥቶ ሕይወት የሆነኝ ሱስ ኢየሱስ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።